ሩሂ ክፍል 10 ልብ አንጠልጣይ ታሪክ። ደራሲ ዩስራ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ኢሱ ምን ሆነህ ነው? ለካ ይህን ሁላ ስብሰለሰል እሷ ላይ አፍጥጬ ይኖሯል። በሀፍረት ሽምቅቅ ብዬ መሬቱን እያየሁ አፏን አብሽር ደበረህ እንዴ? ሂባ አብራህ ስለነበረች ነው ችላ ያልኩ። አይ ችግር የለም። እና ምን ትፈልጋለህ? ምንም ተስተናግጃለሁ። ግን ለምን የእህትሽ ኒካህ እንደሆነ ዋሸሽኝ? እኔ አንቺ ምን? ሩሂ ወይማ ዶክተር መጣህል እንዴ? እንዴት ነህ? አልሐምዱሊላህ። እናት ፈቲሃ ደህና ነዎት? አልሐምዱሊላህ። አብራችሁ ስትሆኑ በጣም ታምራላችሁ። አላህ ለእናንተም ይህንን በረካ ያጎናጽፋችሁ። ተመካክረው የመለሱ በሚመስል መልኩ ሁለቱም በአንድ ድምፅ አሚን አሉ። ሩሂ በራሷ አፍራ ጎነበሰች። እናት ፈቲሃ ወደ ኢሳም ጆሮ ቀረብ ብለው ያረፈደና የቀረ አንድ ነው ልጄ፣ ነቃበል። ቅኔው ገብቶታል። ፈገግ ብሎ አንገቱን ነቀነቀላቸው። የጠራው ፀሐይ በደመና ተሸፍኖ ከየት መጣ ያልተባለ ዝናብ ጣለ። የፕሮግራሙ ድባብ ዝናቡን መምጣት አስመልክቶ ቀዘቀዘ። ዝናቡ እያባራ ሲመጣ ሁሉም ወደ የቤቱ ሄደ። ኢሳም ደስታና ብርዱ እርሱን አላስኬደውም። ብቻ እየተንቀጠቀጠ ወደ ቤት ሲገባ ሴትራ ወንድሜ በስብሰሃል እኮ፣ ቢያንስ ዝናቡ እስኪያባራ አትጠብቅም? ነይ ቅፊኝ እህቴ። ተሸክሞ አሽከረከራት። ወንድሜ አብደሃል እንዴ? አውርደኝ። ሴትሩ ሩሂን ላገባት ነው። ዛሬ የእሱ አይደለም እኮ የእህቷ ሰርግ ነው። እየተንተባተብኩኝ። ወላሂ እውነትህን ነው? አዎ እህቴ፣ ምንም ጊዜ ሳላጠፋ ላጎቴ ነግሬው ሽማግሌ ልኬ ሀላል ያደርጋታለሁ። የእውነት ወንድሜ በጣም ደስ ብሎኛል። ለኡሚ ንገራታ፣ በጣም ደስ ይላታል። አዎ ልክ ነሽ፣ ደስ ትሰኛለች። ከሳምንታት በኋላ ኢሳም ወደ ሩሂ ቤተሰቦች ሽምግልና ልኮ ቤተሰቦቿ ያለምንም ማንገራገር እሽታቸውን ገልጸው የኒካህ ቀን ተቆርጧል። እንደ ሌሎቹ አባባል ሰርግና ሞት አንዴ ነው በሚለው ብሂል አታምንም። ድግስ ትርምሱ አላሰኛትም። በትንሽ የኒካህ ፕሮግራም መዘወጅ እንደምትፈልግ ተናግራለች። ለዛ ያን ያህል የሚባል ዝግጅት አልተዘጋጀም። ኒካቸው የሳምንት ያህል ዕድሜ ቀርቶታል። ለሁለቱም የዓመታት ያህል ስለቆየባቸው እስከ ኒካሃቸው ቀን ላይገናኙ ተማምለው እቤታቸው ካደሩ ሰነባበቱ። የቀድሞዋን ሩሂን በአላህ እርዳታ መልሳታለች። አልፎ አልፎ ልቧ የበቀልን ሴራ በአእምሯ ያንሰራፋል። ልጅ ባየች ቁጥር እልህና ቁጭት እንደ አዲስ ያገረሽባታል። የጠዋቷ ፀሐይ ስስ ብርሃኗን ለምድር እየቸረች ድባቡን ቆንጆ አድርገዋለች። ከመኪናዋ ወርዳ የጠዋቷን ፀሐይ እየሞቀች አፍሪካዊቷ ካትሪን ጋር የዲዛይኒንግ ስልጠናዋን ለመውሰድ እየሄደች ነው። ወደ ላይኛው ወለል ለመውጣት ሊፍቱን ልትጫን ጣቷን ስትሰድ ከውስጥ ካትሪን ስትወጣ ተገጣጠሙ። ሰላም ልጅ ሩሂ፣ እንዴት አደርሽ? አልሐምዱሊላህ። እንዴት ነሽ አንቺ? ደህና ነኝ። ሩሂ እባክሽ እርጅኝ። ኢትስ ኦኬ፣ ምን ልርዳሽ? ዛሬ ወንድ ልጅን የምጠይቅበት ቀን ነው። እናም እቃዎች በዙብኝ። ልታግዢ ትችያለሽ? ችግር የለም አግዝሻለሁ። ለግምት የሚያዳግቱ መዓት እቃዎችን ይዛለች። እየተንገዳገድኩ እቃዎችን ወደ መኪና ደረስኩኝ። ከፊት ለፊት ገብታ እንድገባ በሩን ከፈተችልኝ። አብሬያት እንድሄድ እየጠየቀችኝ ነው። ገብቼ ቤልቴን አስሬ ጉዞ ጀመርን። የአእምሮ ህሙማን ሆስፒታል በተለያዩ ፊልሞች ላይ ተመልክቻለሁና አንብቤያለሁም ጭምር። ዛሬ በአይኔ ልመለከት ወደዚያ በካትሪን መሪነት እየሄድኩኝ ነው። እንዴት ያለ ይሁን! ከራሴ ጋር እያሾካሾኩ የካትሪንን መኖር አላስተዋልኩትም። ድምጿን ስሰማ ብንን አልኩኝ። በቀጣይ ሳምንት ትሞሸሪያለሽ። በፈገግታ ታጅቤ ራሴን ነቀነቅኩላት። ትዳር ከውጭ እንደሚታየው አያስፈራም። ከምትወጁ ጋር ስትጣመሪ እጅግ ውብ ይሆናል። ድንበርና ክልከላዎች የሉትም። ሁሉም ነገር ነፃነት አለው። እኔ ዊምን በ16 ዓመቴ ነው ያገባሁት።
ተዋውቀንና ተፈላልገን ሳይሆን በቤተሰብ ግዳጅነት ነው ጋብቻው የተፈጸመው። ባገባሁ በ3 ወሬ ትሬዛን ጸነስኩኝ። በጣም ከባድ ጊዜ ነበር። ልጅነት ነበረብኝ። እንደገና ሌላ ልጅ ከባለቤቴ ጋር አብረን አልነበርንም። እሱ መምህር ነው። ከከተማ ወጣ ብሎ ነው ስራው። ያ ያበሳጨኛል። ብቸኝነት በጣም ይጎዳኝ ነበረ። ሌሎቹ ነፍሰ ጡሮች የአማረኝን የሚያቀርብልኝ ባል አልነበረኝም። ልክ እንደ ሌሎቹ የብቸኝነት ወራትን አሳልፌ የወለድኩኝ። ታውቂያለሽ፣ በምጥ ሰዓት እንኳ ማንም አብሮኝ አልነበረም። ጎረቤት ነው ጤና ተቋም ያደረሰኝ። ለብቻዬ የምጥን ጭንቅ ሳይ ማንም እጄን ይዞ አይዞሽ በርቺ የሚል ደጋፊ አልነበረኝም። ፈጣሪ ከኔ ጋር ነበር። የምጡ ጭንቅ አብቅቶ ሴትን ልጅ አሳቀፈኝ። ከስቃዬ በኋላም የኔም የባለቤቴም ቤተሰቦች ተረባረቡ። ህመሙ ሲያበቃ ድጋሚ ላልወልድ ብዬ ምዬ ነበር። ግን በአመቱ 2ኛ ልጅ ጸነስኩኝ። የመጀመሪያውን ያህል አልከበደኝም። ባለቤቴ አልፎ አልፎ ይጠይቀኝ ነበር። 2ኛ ሴት ልጅ ተወልዳ አብሬ ማሳደግ ጀመርኩኝ። ያሳለፈቻቸውን እንግልቶች እየነገረችኝ እንኳን ፈገግታ ከፊቷ አይጠፋም። ድንቅ ሴት ነች። እኔም በታሪኳ ተመስጬ እና እንዴት ወደዚህ ስራ ገባሽ? ልጅ ሆኜ ሆቤ ነበረ። ልጆቼን ለማሳደግ የባለቤቴን እጅ ብቻ መጠበቅ አሰልቺ ነበር። መጀመሪያ የሲንጀር ስልጠና ወሰድኩኝ። ከዚያ ትንሽዬ የልብስ ስፌት ቤት ውስጥ በትንሽ ደሞዝ ተቀጠርኩ። የደሞዙ ማነስ አላሳሰበኝም። እንደማድግ እርግጠኛ ነበርኩ። እዛ ውስጥ ሆኜ ብዙ ነገር ተማርኩ። ስራዬ እየጨመረ ደሞዜም እያደገ ሲሄድ አለ የተባለ ልብስ ስፌት ማሰልጠኛ ገብቼ ስልጠና መውሰድ ጀመርኩ። በመሃል ልጄ ታማብኝ አቋረጥኩ። ሁልጊዜ ትታመምብኝ ነበር። አማራጭ ስላጣሁ በጀርባዬ አዝያት ስራዬን መስራት ጀመርኩ። ስልጠናውንም ቀጠልኩ። ከወራት በኋላ ተመረኩኝ። ያኔ እድል ፊቷን ወደ እኔ አዞረች። ትልቅ የልብስ ስፌት ድርጅት ውስጥ ተቀጠርኩኝ። ልጆቼ ቆንጆ የሚባል ትምህርት ቤት አስገባሁኝ። ኑሮዬ ተለወጠ። ድህነቴን ድክመቴን አሸንፌ ጠንካራ ሴት ሆንኩኝ። ከ6 ዓመታት በኋላ ቪክቶርን ጸነስኩኝ። ያን ጊዜ ሁሉም አልጋ ባልጋ ነበር። ባለቤቴም ስራውን አስቀይሮ አብሮኝ ነበር። ቪክቶር ተወልዶ 12 ዓመት ሲሞላው ወደዚህ መጣን። የኋላ ኋላ እኔና ልጄ ቪክቶር እዚሁ ቀረን። ትሬዛና ሜሊና ከአባታቸው ጋር ለትምህርት ወጥተው እዛው ቀሩ። ስላለፈችባቸው ፈታኝ አስደሳች ታሪኮቿ እያወጋችኝ ከቦታው ደረስን። ለእኔ ይህ ቦታ አዲስ ነው። ፍርሃት ቢጤ ነገር ያዘኝ። እጅኝ ጠበቅ አድርጋ ይዛ አትፍሪ ሮሂ፣ ብዙም አንቆይም። እኔ ወደ ውስጥ መግባት ስላልፈለግኩ በር ላይ ቆሜ እጠብቃት ጀመር። ከአጠገቤ አንዳንድ ታማሚዎች አልፎ አልፎ ልብ ይላሉ። ከመችመች አጋጩኝ እያልኩኝ ስፈራ ስጀር ካትሪንም አልቆየችም ወጣች። አንድ ነገር አጀበኝ። ከአጠገቤ ሲያልፉ የነበሩ ሌሎችንም ታማሚዎች ሞቅ ያለ ሰላምታ እየሰጠች እያናገረቻቸው ነበር። ስለ እያንዳንዳቸው ታሪክ እያጫወተችኝ ወደ መውጫ በር ስንደርስ ሆስፒታሉ በጩኸት ተደበላለቀ። በፍርሃት መንቀጥቀጥ ጀመርኩኝ። ከኛ ትይዩ 3 ዶክተሮች ጠፍረው ይዘው ይታገሉታል። ይሄ ፊት ለኔ አዲስ አይደለም። ቀረብ እያለ ሲመጣ ደርቄ ቀረሁ። የማየውን ማመን አቃተኝ። ኢማድ፣ ሁሉም ሰው የእጁን ፍሬ ነው የሚያገኘው። ማናችንም ነገ የት እንደምንገኝ አናውቅም። መቼና የት እንደምንሸነፍ አናውቅም። ጊዜ ሚዛን ለሁሉ ፍርድ ይሰጣል። ኢማድ ያ ህይወቴን እንዳልነበር ያደረገው ሰው ያቆሸሸኝ የቆሸሽኩለት፣ አስታምመዋለሁ ብዬ የታመምኩለት ማንነቴን የሰረቀኝ፣ ታምኝለት የከዳኝ፣ ትላንቴ ዛሬ ከፊት ለፊቴ አቅሎን ስቶ በካቴና ተጠፍሮ በዶክተሮች እጅ ሲወራጭ ሳይ ማመን አልቻልኩም። ከኔ በቀል በተሻለ ስራው ተበቅሎታል። ምናልባት ወደዚህ የመጣሁት በምክንያት ነው። በቃ ይህን ማየት ስለነበረብኝ ነው። ሩሂ፣ ደህና ነሽ? ደህና ነኝ። ተረጋጊ። አሁኑኑ ከዚህ እንሄዳለን። ይቅርታ፣ የኔ ጥፋት ነው። አይ ችግር የለውም። አንቺ ምንም አላጠፋሽም። እውነት እኔ ስትፈዢ ጊዜ የደነገጥሽ መስሎኝ እኮ ነው። ደህና ነኝ።
መሄድ እንችላለን። ቅደሚ ባክሽ። ወንድሜ ስለ ኢምሃል ምን እያሰብክ ነው? ምንም አላስብም ሂባ። ሁሉም ነገር አብቅቶለታል። የሃናን ቤተሰቦች ጋር በቅርቡ ሽምግልና ልካለሁ። ያው አሁን ቀላል ነው። እህቴም ወንድሟ በቅርቡ ያገባታል። ለእኔ ጥሩ ነው። ኢሳም አብደሃል እንዴ? ያችን መልአክ የመሰለች ልጅ በዚች ልጅነቷን ባልጨረሰች እብድ ልትቀይራት ነው? ስሚ ሃናንን በድጋሚ እንዲህ ያለ ንግግር ብትናገረት እመኚ ትጣይኛለሽ። የራስህ ጉዳይ፣ ገደል መግባት ትችላለህ። አንተም ብትሆን ያቺ የማትረባ እብድ ሩሂም ገደል ግቡ። ታያለህ ደግሞ ሰራልሃለሁ። በሩን በኃይል ወርውራ ዘግታ እየተመናቀረች ስትወጣ አምላኬ ሆይ ይች ልጅ ችግሯ ምንድን ነው? ቆይ እኔ ነኝ እሷ ዝምድና ያለን? በሩ ተንኳኳ። እየግቡ ፊቱን ወደ ውጭ አዙሮ ከመስኮቱ የሚገባውን ነፋሻማውን አየር ይምጋል። አቶ ማሂር ፈገግ ብሎ ከኪሱ እጁን ያወጣል። ሃናን አንቺ ነሽ እንዴ? እኔ ነኝ። እነዚህ ወረቀቶች ላይ ፈርም። አይኑን ከእሷ ላይ ሳይነቅል እስክሪብቶ ከቴብሉ አንስቶ መፈረም ጀመረ። አቶ ማሂር ወረቀቱን እያየህ ፈርም እንጂ። ለምን? ምክንያቱም አንቺ ምን ወረቀቶችን መውሰድ አለብኝ። እናም ስራለኝ። እባክህ ሃናን። አቤት አቶ ማሂር። ይቅርታ ማሂር፣ ድብብቆሹ ይብቃል። ከወንድምሽ ሰርግ በኋላ ሽማግሌዎችን እልካለሁ። ለምን? እንዲያስታርቁን። ከሷ አልፎ ወረቀቶቹን ይዞ ወጣ። አቶ ማሂር ሽማግሌ ሊያገባኝ ነው ማለት ነው? አምላኬ የእውነት አድርገው። ወንድሜን ማሳመኑ ቀላል አይሆንም። ስለሱ አታስቢ። እንዴት መጣ አሁን? ወጣህ አልነበር እንዴ? እኔ ፈጣን ነኝ። የወደፊት ሚስቴ መንከርፈፍ አልወድም ብላኛለች። አጋጣሚዎችን እጠቀማለሁ። ጥሩ ነው፣ በቃ ልሂድ። የቀኑን የስፌት ትምህርቷን ጨርሳ ስትወጣ ካትሪን ተከትላት እስከ በር እየሸኘቻት፣ ልጅ ሩሂ ዛሬ ስለረዳሽኝ በጣም አመሰግናለሁ። ምንም አይደል ካትሪን፣ የሰርግሽ ቀናት እየተቃረበ ነው። ሰሞኑን ዝግጅት ላይ ልትሆኚ ትችያለሽ። ከሰርጉ በኋላ እንቀጥላለን። አይ የተወሰኑ ቀናቶች አሉ፣ መቀጠል እችላለሁ። ልጅ ሩሂ በደንብ ራስሽን መንከባከብ አለብሽ። የሰርግሽ ቀን ሙሽራው ባንቺ መደመም አለበት። አንድ ስራ አንድ ደግሞ እዚህ እያልሽ ራስሽን አታስጨንቂ። እሺ እንዳልሽ እመቤቴ። እሺ የእናትሽ ልጅ፣ እናትሽም ለሰዎች ልዩ ክብር ነበራት። አንቺም እንደ እናትሽ ነሽ። አመሰግናለሁ ካትሪን። እንኪ ያዢ። ምንድን ነው? በካርቶን የታሸገ ዕቃ እያቀበለቻት፣ የሰርግሽ ስጦታ ነው። እቤት ስትደርሺ በጣም አመሰግናለሁ። ምንም አይደለም ልጅ ሩሂ፣ ምስጋናው አይገባም። አንቺ የባለ ውለታዬ ልጅ ነሽ። በሂጅ አታስቁሚኝ፣ ውስጥ ስራዎች አሉኝ። እሺ ደህና ሁኚ፣ እንደዋወላለን። ደግሞ ኒካሁ ላይ እንዳትቀሪ። ኧረ አልቀርም፣ እመጣለሁ። ከኒካህ ቀናችን በፊት ላንገናኝ ቃል ተገባብተን ነበር አይደለ? አዎ፣ ከደበረህ መሄድ እችላለሁ። እንደዛ ማለት አይደለም ሩሂ፣ አትናደጂ፣ ታረጅብኛለሽ። እባክህ አትቀልድብኝ። የሆነ ነገር ላወራህ ነበር። ምንድን ነው ሩሂ? ንገሪ። መሬቱን እያየች ኢማድን አገኘሁት። ፊቱ በአንዴ ሊፈርጥ የደረሰ መሰለ። ወደ ፊቱ የተጠጉ ፀጉሮቹ በእጁ ወደ ኋላ አድርጎ ፂሙን እያሻሸ እናማ እንደጠበቅኩት አልነበረም። ማለት እሱ አልታወቀውም እንጂ ሳያስበው ጮሆ ነበር። የመለሰላት ካቀረቀረችበት ቀና ብላ እያየችው፣ አትጩህ እንጂ ኢሱ፣ እንደጠበቅኩት አልነበረም ማለት ምን ማለት ነው? አብዷል፣ ገርጥቷል፣ ፂሙ አድጎ ፀጉሩ ተንጨብርሮ በዶክተሮች እጅ ሲወራጭ አየሁት። ሁሉም የዘራውን ነው የሚያጭደው። አዎ ትክክል ነህ። ልገለው ፈልግ ነበር እኮ ግን አሳዘነኝ። ዛሬ ደርሶ ተቆርቋሪ ሆንኩ። ምን እያልሽ ነው ሩሂ? ኢሱ ምን እያሰብክ ነው አንተ እያሰሰበህ ያለው ገብቶኛል። አዘንኩለት ማለት እወደዋለሁ ማለት አይደለም እኮ፣ እንዲሁ ማዘን ብቻ። ሀዘን ነው ፍቅርን የሚወልደው ሩሂ። ይቅርታ፣ ላንተ እንደዛ ማለት አልነበረብኝም። አንተ ከቀናት በኋላ የማገባህ ባለቤቴ ነህ።
አንተ ከነ ጉድለቴ የተቀበልከኝ ሙላቴ ነህ። ከነ አንካሳነቴ ተቀብለህ በሁለት እግሬ እንድቆም ምርኩዜ ሆንከኝ የተስፋ በትሬ ነህ። ታዲያ ምን ጎሎብኝ ምን ጎሎብኝ? ወዳጎደለብኝ ሰው ሩሄ ፍቅርን ትዋሳለች። ውዴታዬ ላንተ ብቻ ነው። እንደ ማንኛውም ወንድ ቅናት ቢጤ ይዘውኝ ነበር። ንግግሯ ንዴቴን አጥፍቶ በሐሴት ሞላልኝ። አፏን ትንሽ ስለቀናሁ ነው በሚለው ይስተካከል። ኧረ እባክሽ ለምን ብዬ ነው የምቀናው? እሱን እያየሁ ነው፣ ግን እንድታምነኝ እፈልጋለሁ። እኔም አምንሃለሁ። እምነት የሌለው ፍቅር ምሰሶ እንደሌለው ጎጆ ነው ትለኛለችማ። እናም ትክክል ነች። አምንሻለሁ ሩሂ፣ ግን ደግሞ እቀናለሁ። እሺ በል ተነሸኘኝ። እቤት ደርሳ ከካትሪን ለጋብቻዋ የተሰጣትን ስጦታ ለመክፈት እየተቻኮለች ደረጃውን ወጥታ ክፍሏ ገብታ አልጋዋ ላይ ዘፍ ብላ ተቀምጣ ካርቶኑን መክፈት ጀመረች። ከላይ ብዙ ሽፋኖች ነበሩት። አልፈታ ሲላት ከመሳቢያ ውስጥ መቀስ አምጥታ ቆራርጣ እሽጉን ጨርሳ ካርቶኑን ስትከፍተው የሰርግ ቀሚስ፣ ከላዩ ላይ በቁራጭ ወረቀት ጎላ ባለ የእጅ ጽሑፍ መልካም ጋብቻ ይላል። ከካርቶኑ ሙሉ ለሙሉ አውጥታ መስታወቷ ፊት ለፊት ቆማ ከራሷ ጋር ለጥፋ ተመለከተችው። በተለያዩ ጌጣጌጦች አሸብርቋል። የተለየ የሆነ የትኛይቱን ሙሽራ ለብሳ ያላየችው የሙሽራ ቀሚስ ነበር። ፈገግ ብላ በስነ ስርዓቱ አጣጥፋ ወደ ካርቶኑ አስገብታ ቁም ሳጥኗ ውስጥ አስቀመጠችው። ቀን ቀንን እየተካ አይደርስ የለ የኒካህ ዋዜማ ላይ ደረሱ። ረጅም ምሽት በሁለት ልቦች ተስተናግዶ ጨለማው ምሽት ወደ ብርሃን ተሸጋገረ። እንዳይካበድ የተባለው ድግስ መልኩን ቀይሮ ተፋፍሟል። ሁሉም ነገር ተዘጋጅቶ የሙሽራውን መምጣት በመጠባበቅ ላይ ናቸው። ሩሂ ገና ከክፍሉ አልወጣችም። ከካትሪን የተሰጣትን የሰርግ ቀሚስ ለብሳ በስሱ ሜካፕ ፊቷ ላይ ጣል ጣል አድርጋ ራሷን ስታበጃጅ እናቷ በሩን ገቡ። የኔ ልጅ በጣም ቆንጆ ሆነሻል። አመሰግናለሁማ። ግንባሯን ስማት አይን አይኗን በስስት እያየች የኔ ሩህ አንቺን ድል ባለ ሰርግ ነበር መዳር የምፈልገው፣ ልክ እንደ ልጅ ሂዳያ። አንቺ አልፈለግሽም እንጂ እማዬ፣ ይሄም እኮ ተጋኗል። እኔ ከሰርጉ ትርምስ ጉዳይ የለኝም። አይን የበዛበት ትዳር አልፈልግም። ይገባኛል ልጅ፣ ሚዜ እንኳ መምረጥ ነበረብሽ። እማዬ፣ ጓደኛ እኮ የለኝም። የኔ ቆንጆ፣ ችግር የለውም፣ ብዙም አስፈላጊ አይደለም። እንዳታዝንባት በማሰብ ነበር እንደዛ ያለቻት። የኔ ሩህ፣ ዛሬም ለኔ ገና ልጅ ነሽ። እንደ ድሮ ሳሳልሻለሁ፣ እንደ ድሮ ወድሻለሁ። ይሄን ቀን ደርሼ ስላየው አልሐምዱሊላህ። ደግሞ እየመጣሽ እንድትጠይቂ አገባሁ ብለሽ እንዳጠፊ ቤትሽ ድረስ መጥቼ ነው የምቆነጥጥሽ፣ ልክ እንደ ልጅነትሽ። እማ እባክሽ እንደዛ አትበይ። እንዴት ነው አንቺን ችላ ማለት የምችለው? ወገኛ በይን ወረድታችሁ በጣም ብዙ ሰው እየጠበቀሽ ነው። ሙሽራይቱን ነው የሁሉም ጥያቄ። ታች ይዛ ትወርዳ የቤተሰቦቿንና የጎረቤቶቿን እንኳን ደስ አለሽና መልካም ምኞት እያስተናገደች ሰዓቱ ተገባዶ የሙሽራው መምጫ ደረሰ። ነሽዳ በሱሱ ተከፍቶ የቤቱን ድባብ ሰርግ ሰርግ እንዲሸት አድርጎታል። እልልታና ጭብጨባ የሙሽራውን መምጣት አሳበቀ። የምሳ ስነ ስርዓት ተጀመረ። የተጠሩ ጥቂት ተጋባዦች በየምርጫቸው ከተዘጋጁት ቡፌዎች አንስተው መመገብ ጀመሩ። ዩምና የሩሂ አክስት ልጅ በሳህን ምግብ ጢም አድርጋ አምጥታ እንድትበላ ትወተጉታታለች። እህሉ ከጉሮሮዋ አልወርድልሽ አላት። ከመች ኢሳም መጥቶ ወሰደኝ እያለች ትብከነከናለች። አይኗን ወዲህና ወዲያ ስታንከራትት ካትሪን ስትገባ ተመለከተቻት። ፈገግ ብላ ወደ እሷ እያየች ካትሪን ስትል ተጣራች። እጆቿን እንደ ልጅ ዘርግታ ጠበቀቻት። እቅፍ አድርጋ የኔ ሙሽራ እንኳን ለዚች ቀን አበቃሽ። አመሰግናለሁ እመቤት ካትሪን። ተቃቅፈው እንዳሉ እናቷ መታ ሩሂን ለቃ ከእናት ፈቲሃ ጋር ሞቅ ያለ ሰላምታ ተለዋውጠው ተቃቅፈው እየተሳሳቁ እሷን እርስት ታደረጓት። ከብዙ የጥበቃ ጊዜ በኋላ የኒካው መርሃ ግብር ተከናውኖ ታላቅ ወንድሟ አብዱል ከሪም ለሩሂ እንድትፈርም ወረቀት ይዞላት ገባ። ቢስሚላህ ብላ ፈረመች። እሱም በአጸፈው
መብሩክ እህቴ ብሎ ግንባሯን ሳማ አድርጓት ወጣ። ቀጥሎ አባቷ ገብተው እጇን ይዘው ወደ ሙሽራው በመውሰድ እጇን በመያዝ አማና ሰጠውት በዱዓቸው ሸኟቸው። በሙሽራው ቤተሰብ በኩል ከሙሽሪት ቤት ባልተናነሰ መልኩ ተሰርጓል። ዘመድ አዝማድ፣ ወዳጅ ጎረቤት ታድሟል። ከአድካሚና ከአስደሳች ውሎ በኋላ መሽቶ ወደ ማደሪያቸው ገቡ። ኢሳም ሻወር ሊወስድ ወደ ውስጥ ሲገባ ከላዩዋ ላይ ያለውን የኒካ ቀሚሷን አውልቃ ቀለል ያለ የማታ ልብስ ለብሳ አልጋው ጠርዝ ላይ ቁጭ አለች። ኢሳም ከወገቡ በታች ፎጣ ጣል አድርጎ ፀጉሩን እያደራረቀ በከፊል ወደ ሩሂ ተመለከተ። ያለ ጅልባብ ለመጀመሪያ ጊዜ ሲመለከታት እጅግ ውብ ሆና ታየችው። እግሮቿ አዲስ እንደተወለደ ሕፃን ለስላሳና ጽዱ ናቸው። ከቅጥነቷ ጋራ ገና አስራዎቹ መጀመሪያ ያለች አፍላ ኮረዳ ትመስላለች። ሩህ ካጎነበሰችበት ቀና ብላ ወይዬ ሻወር ውሰጅና እንስገድ። መርሃባ እህቴ፣ እውነት ማመን አልቻልኩም። ሩሂ የወንድሜ ሚስት ሆነች በቃ። አዎ እንዲህ ነው እንግዲህ የእህል ውሃ ነገር አንድ አደረጋቸው። እና አንቺስ መቼ ነው የምታገቢው? ምን? ቀስ በይ እንጂ ገና ነኝ እኮ። ቀንድ እስክታበቂ እየጠበቅሽ እንደሆነ እኔም ቀድሜሽ ላገባ ነው። አገባለሁ። ማነው ደግሞ አንቺን ሰው ብሎ የሚያገባሽ? ሰው ያልሆነ ሌላ ፍጥረት ያገባኛል። የራስሽ ጉዳይ። ልተኛበት አትነዝንዥ። ስሚኝማ የወንድሜ ሚስት በደንብ አላየኋትም እኮ በግርግሩ ኮስተር ብላ እናማ ሄጄ ሊያት ያምሻል እንዴ ሴትዮ? ወንድሜ አጋጭቶ ትውስታሽን አሳጥቶ እንዳይመልስሽ። ከፈለግሽ ሂጂ ለያት እንጂ ላግባት አላልኩ። ሃናን አትጩይብኝ ባክሽ። በቅርቡ እገላገልሻለሁ። የሁን ሻሮጊት ነገር ትራስ አንስታ ስትደበድባት ከላዩዋ ላይ አልጋ ልብስ ተከናንባ ተከላከለቻት። ከፊትና ከኋላ ሆነው 2 ረክዓ ሰላት በአብሮነት ሰገዱ። እጆቻቸውን ከፍ አድርገው ትዳራቸውን የሰመረ ያማረ ያደርግላቸው ዘንድ አላህን ተማጸኑ። የመውለድን ጸጋ፣ የወላጅነትን ረድኤት እንዲያጎናጽፋቸው ለመኑ። ከመስገጃቸው ተነስተው ወደ መኝታ አልጋቸው ሄዱ። ሩሂ ፍርሃት ውስጧን አላወሰው። ምን ነው ያኔ ቆሽሼ ባልነበረ የሚል ቁጭት ውስጡን በጸጸት ፈጃት። ካጠገቧ ቁጭ ብሎ ከፊቷ የሚያነበው ነገር ያለ ይመስል በአትኩሮት ተመለከተ። እርስ በርስ የምታፋጥጋቸውን እጆቿን ይዞ አብሽሪ ብሎ በፈርጣማ ክንዶቹ አቅፎ ወደ ደረቷ አስጠግቶ ፀጉሯን እያሻሻ አረጋጋት። ከእናቷ ቀጥሎ ምቾት ያገኘችበት እቅፍ፣ ልክ እንደ እናቷ ክንዶች የምትተማመንበት እቅፍ፣ ሰላም፣ ደስታ ውስጧን አምቋት። ከዛም ምሽት በንጋት ተተክቶ የፈጅር አዛን አቅራቢያቸው ካለ መስጅድ እና ከሙዕሚን ስልኮች ጥሪ አሰማ። ኢሳም ውድ ባለቤቱን ከእንቅልፏ በመቀስቀስ ሻወር ወስደው የሱብሂ ሰላትን እና ሱናውን ሰገዱ። ከወራት በኋላ ቀን ቀንን እየተካ ሳምንት ወራትን እየተካ በትዳር ከተጣመሩ 5 ወራትን አስቆጠሩ። ታዲያ በእነዚህ ወራት ውስጥ ብዙ አዳዲስ ክስተቶች ተፈጥረዋል። ሲትራ የኢሳምን ጓደኛ አብድል ሐፊዝን አግብታ የትዳር ህይወትን ከጀመረች 1 ወር ሊሞላት ጥቂት ቀናት ይቀሩታል። ይህ ብቻ አይደለም። ከሲትራ ሰርግ ጋር አብሮ የሃናንና የማሂር የኒካ ፕሮግራም በአንድ ተዘጋጅቷል። ከሳምንት በኋላ የሰርግ ዝግጅት ይከናወናል። ታዲያ በዚህ መሃል ደስታውን በሐዘን የሚቀይር ትልቅ ስንክሳር ተከስቷል። ስራ ከመግባቷ በፊት አዘውትራ ከምትከውናቸው ተግባራት የባለቤቷን እናት መንከባከብ የዘውትር ልማዷ ነው። በረንዳ ላይ ሆነው የጠዋትን ፀሐይ እየሞቁ የሆድ የሆዳቸውን ሲያወጉ ሃናን እየተካለፈች መታ የእናቷን ግንባር ሳም አድርጋ ሩሂን ጉንጯን ስማት ስትጣደፍ ወደ መውጫው በር ሄደች። እረ እንደው ያንቺ ችኮላ ሁሌ የት ነው ደግሞ የምትሄጂው? ኡሚ ቬሎ መምረጥ አለብኝ። ታዲያ ምን ያጣድፍሻል? ይንጋልሽ እንጂ ሩሂም አብራሽ ታስመርጥሽ። ኡሚ ሰዓቱን አይተሸዋል? እረፍዷል እኮ ሰው ቀጥሬያለሁ። ሩሂ ስራ ትገቢያለሽ አይደለ? እንዳላስተጓጉልሽ ብዬ እኮ ነው። አብሽሬ የኔ ቆንጆ፣ እኔ ብዙ ምርጫ ላይ ጎበዝ አይደለሁም።
እሺ የመረጥኩትን እልክልሽና ታይኛለሽ። እሺ እሺ በቃ ቻው፣ ደህና ዋሉ። ክፍል 11 ይቀጥላል።